አንድ መልእክት አለኝ። ይህን አጭር መልእክት ላስተላልፍ ነው ዛሬ በዚህ ሰዓት። መልእክቱም በጣም አስፈላጊና መሰረታዊ የሆነ ነገር መልእክት ነው። የሁሉም ጀማሪ እግዚአብሔር ነው። የሁሉንም ጀማሪ እግዚአብሔር እንደሆነ አዲስ ነገር ሆኖ አይደለም ሀሳቡን ይዤ መጣሁት። የሁሉም ጀማሪ እግዚአብሔር ለመሆኑ ደግሞ አዲስ ኪዳን ውስጥ የተቀመጠ ቆላስይስ ምዕራፍ 1 ቁጥር 16 ላይ ብታነቡ ታገኛላችሁ። ያረጋግጣል። ይህ ማስረጃ ነው። እንደ የህግ ማስረጃ ፍርድ ቤት የቀረበ ሰው 3 ማስረጃ ያስፈልገዋል። 3ቱ ማስረጃ ድምፅ ከተሰማ በኋላ ነው ጥፋትና ጥፋተኛ ለመሆኑ ወይም ፍርድ የሚሰጠው። ስለዚህ ልትፈርዱ የምትችሉት ከዚህ ቆላስይስ ምዕራፍ 1 ቁጥር 16 ላይ ከተቀመጠው ተነስታችሁ አሁን በማቀርበው ሐሳብ ላይ መፍረድ ትችላላችሁ። ጥፋተኛም ከሆነ ልትተቹኝ ትችላላችሁ። በእግዚአብሔር መኖር ካላመን የህይወት ዓላማ ምንድነው የሚለው ጥያቄ ትርጉም የለሽ ነው። በእግዚአብሔር መኖር ካላመን የህይወት ዓላማ ምንድነው የሚለው ጥያቄ ትርጉም የለውም። የህይወት ዓላማ ምንድነው የሚለው ጥያቄ ትርጉም አለመኖሩን በእግዚአብሔር ካልሆንክ የእግዚአብሔርን መኖር ካላመን ወደ እግዚአብሔር ካልተጠጋ በጣም አስቸጋሪ ነው። ይሄንን በአጭር መልኩ ጥቅስ ነው የሚሰጣችሁ እንድታውቁ ነው የምናገረው ከማውቃትና ከተረዳኋት። በራሳችን ላይ ማተኮር እንደማስፈልግ እኔ እንደገባኝ የገባችሁ ካላችሁ በጣም እሰየ ነው። በራሳችን ላይ ማተኮር በፍጹም የህይወታችን ዓላማ አይገልጥም። የህይወታችን ዓላማ አይገልጥም። እኔ በማውቀው አማርኛ አይገልጽም ነው የሚለው። በራሳችን ላይ ማተኮር በፍጹም የህይወታችንን ዓላማ አይገልጽም። ግልጽ ነው። ይሄ አይገልጽም። አንድ ጊዜ መጽሐፍ ሳነብ ብዙ ሰዎች ፊክሽን ይላሉ፣ ልቦለድ ይላሉ። ከዚህ ዓለም ኑሮ ጋር የተቀራረበ ነገሮችን የሚጽፉ ሰዎች ካላቸው ልምድና ከተመለከቱት ከሚመጣው አስበው እንደሚጽፉ አምናለሁ። አንብቤያለሁ። ብዙ ፊክሽኖችን ልቦለዶችንም አይቻለሁ። እና አንድ ሰው በተራራ ላይ በመጓዝ ላይ ሳለ እየተጓዘ ሳለ ብቻውን በተራራ ላይ እየተጓዘ ሳለ መንገዱ ጠፋበት። መንገዱ ሲጠፋበት በተራራው ላይ አንድ ሰው አግኝቶ የሚያደርስበትን አቅጣጫ ወደ መሄድበት የሚያደርስበትን አቅጣጫ ጠየቀው። እባክህ ንገረኝ፣ በየትኛው በኩል ብሄድ ነው? ወደዛ ይሄድ ነበረ። ወደዛ የምታየው ላይ ቦታ ለመድረስ ይሄድኩ ነበረ። እባክህ እዚህ ጠፋብኝ መንገዱ አሳየኝ ብሎ አለው። እኔ አሁን ካለህበት ተነስተህ እዛ ልትደርስ አትችልም። አሁን ከኔ ጋር ተገናኝተህ በተራራው ላይ ካለህበት ተነስተህ አሁን እዛ የምትብለው ቦታ ላይ መድረስ አትችልም። ከተራራው ሌላ አቅጣጫ መነሳት፣ እንደገና ከተራራው ወደ ሌላ አቅጣጫ ተመልሰህ ከዛ ተነስተህ
ወደዛኛው ወደምታየው ቦታ ተጓዝ፣ በዚህ በመጣህበት አቅጣጫ ወደዛ መሄድ አትችልም ብሎ ነገረው። ይሄ በጣም ጥልቅ የሆነ ትርጉም ያለ ነው። ለምን በራሳችን ላይ ማተኮር በፍጹም የህይወታችን ዓላማ አይገልጽም ለሚለው ሐሳብ ማብራሪያ ሊሆን ይችላል። ተጨማሪ ማብራሪያ ሊሰጡ ይችላሉ። እኔ በገባኝ መንገድ መልስ በኩል በገባኝ መሰረት ጠቋሚ ሐሳቦችን ነው የማቀርበው። አላብራራም። ልክም ሊሆን ይችላል፣ ልክም ላልሆን ይችላል። እኔ ለራሴ ልክ ነኝ። ለራሴ ልክ ስለሆንኩ ይህንን እንደ ምሳሌ አቅርቤያለሁ። ከዚህ ተነስተህ እዛ የምታይበት ቦታ ላይ መድረስ አትችልም። አቅጣጫ ቀይረህ እንደገና ተነስ፣ ወደዛ ቦታ ከእንዲህ ያለ ቦታ ላይ ተነስ ያለው ትክክል ነው እና የምትኖረው እግዚአብሔር እንድትኖር ከመፍቀዱ የተነሳ ነው። አንተ ራስህ በህይወት አሁን ያለው እግዚአብሔር ከመፍቀዱ የተነሳ ነው የምትኖረው። በጉልበት አይደለም፣ በጉልበት አይደለም፣ አካክ ዘራፍ አይደለም፣ ምንም አይደለም። ትንፋሽ ያጠርክ ነህ። እንድትኖር እግዚአብሔር ስለፈቀደ ብቻ ነው የምትኖረው። በጥበብ በእውቀት በሀብት አይደለም። ስለዚህ እግዚአብሔር ስለፈቀደልህ የምትኖር ሰው ከሆንክ ለእግዚአብሔር ምን እንደሚያስብ ከእግዚአብሔር ጋር መገናኘት፣ መነጋገር፣ እግዚአብሔርን ማወቅ ያስፈልጋል። እግዚአብሔርን መታዘዝ ያስፈልጋል። እግዚአብሔርን መስማት ያስፈልጋል። እውቀቴ፣ ጥበቤ፣ ክህሎቴ፣ ተወዳጅነቴ አያኖርህም። ተሰባሪ ሸክላ ነህ። አንድ ሌላ ደግሞ መጽሐፍ ራስ ተኮር የሚባል መጽሐፍ አለ። የራስን እርዳ። ራስ ተኮር ማለት ራስን እርዳ ነው። ራስን እርዳ በመባል ይታወቃል መጽሐፉ። አንተ ራስን ካልረዳ ማን ለአንተ ይደርስልሃል? ማን ያይልሃል? ማን ይቀበልሃል? ማን ይሰማሃል? ራስን እርዳ የሚል መጽሐፍ አለ። ሌላ ደግሞ ራስን እርዳ መጽሐፍ የህይወት ዓላማ ማግኛ መንገዶችን የሚያሳይ ነው። ራስን እርዳ ሳይሆን ራስ ተኮር የሚል መጽሐፍ ነው መጀመሪያ ያየሁት። ራስ ተኮር የሚል መጽሐፍ ለራስ የምትኖር፣ ራስን የምትመለከት፣ ራስን ፍላጎት የምታሟላ፣ በራስ አቅጣጫ መሄድ የምትፈልግ የሚል መጽሐፍ አንብቤ ነበር። ያ መጽሐፍ ራሱ ራስ ተኮር ተብሎ ነው የሚታወቀው። ራስ ተኮር ተብሎ ነው የሚታወቀው። ሌላ ደግሞ ራስን እርዳ መጽሐፍ አንብቤያለሁ። ራስን እርዳ መጽሐፍ የህይወት ዓላማ ማግኛ መንገዶችን የሚያሳይ ነው። እሱ ደግሞ ራስን እርዳ የሚለው መጽሐፍ የህይወት ዓላማ ማግኛ መንገዶችን የሚያሳይ ነው። ራስ ተኮርና ራስ እርዳ ለሁለት ከፍለህ ስትመለከት አንተ ያለህበትን ያሳይሃል። እንደ መስተዋት ቁልጭ አድርጎ ያሳያል። ራስን ታነባለህ። ስለዚህ ስኬታማ በመሆንና የህይወትን ዓላማ ከግብ ማድረስ በፍጹም ተመሳሳይ ነገሮች አይደሉም። ስኬታማ መሆንና የህይወትን ዓላማ ከግብ ማድረስ በፍጹም ተመሳሳይ ነገሮች አይደሉም፣ የተለያዩ ናቸው። በዚህ ላይ ነው እንግዲህ ትልቅ ውስብስብ የሆነና የሰውና የእግዚአብሔር ሐሳብ በየትኛው መቅጣጫ ላይ ቢሆን ለማገናኘት መጣር ነው እንጂ መወሰን የማይቻል መሆኑን መረዳት የምትችሉ። እሱንም መጽሐፉን በዚህ ጉዳይ ላይ ሲታዩ ራስ ተኮርና ራስን እርዳና ራስ ተኮርን ሁለቱም መጽሐፎች ያነበብኳቸውን ማገናዘብ የቻልኩት
ማቴዎስ ምዕራፍ 16 ቁጥር 25 ላይ ቁልጭ አድርጎ አስቀምጧል። የኦሪት አይደለም ይሄ፣ የሙሴ ሕግ አይደለም ይሄ፣ ብሉይ ኪዳን ሕግ አይደለም፣ አዲስ ኪዳን ላይ ነው የነበረው። ሁላችንም የምንፈራረቀው በአዲስና በብሉይ ኪዳን መካከል ላይ ያለውን እንደ ሰማይና ምድር አራርቀን አይተን እንዋደቃለን፣ እንጠላላለን፣ ጥላቻ መሰረት አድርገን ተነስተን እንሄዳለን። አይደለም። ራስን እርዳ መጽሐፍ የህይወት ዓላማ ማግኛ መንገዶችን የሚያሳይ መሆኑን የተረዳሁት ከማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ሳነበው አረጋገጡ። ይሄ ለፍርድ የሚያበቃ መጽሐፍ ነው። እኔ በህይወቴ በአይኔ ያላየሁትን ያልሰራሁትን ያልነበርኩበትን ማውራት ይከብደኛል፣ በጣም ይከብደኛል። እኔ አንበሳን በህይወት ይዤ ለእናት ሀገሬ አቀርባለሁ ብሎ የሰራሁትን ታሪክ ሰርቻለሁ። ያን ታሪክ የሰራሁትን ነው ዓለም ከ100,000 ህዝብ በላይ የሚያውቀውን ነው የሰራሁትን የምናገረው። ያየሁትን የነበርኩበትን ነው የምናገረው። መጽሐፍ ቅዱስ ደግሞ ለአንተ አስረጂ ነው። 3 ማስረጃ ነው። ሰው የተናገረውን አይደለም። ሰው እኔ የተናገርኩትን አዛብቶ ይናገራል፣ አዛብቶ ሊጽፍ ይችላል፣ አዛብቶ ሊያስተላልፍ ይችላል። እኔም ቢሆን እንደዛው ነኝ። ከሰው የሰማሁትን እንደነበረ ማቅረብ አልችልም። ከሰው የሰማሁትን እንደነበረ ማስቀመጥ አልችልም። ማንም አይችልም። ወይም ይጨምራል ወይም ይቀንሳል። ግን በየትኛው አቅጣጫ ላይ በአይኔ ያየሁን በእጅ የሰራሁን እንዲህ ማለት እንዲህ ነው ብለህ የምታውቀውን ለመናገር በፍጹም አታፍርም፣ አትፈራም፣ ይሉኝታ አይኖርህም። የሰው አይደለምና የራስን የሰራሁንና ያየሁን የምትናገር ስለሆነ በጣም ተጽናንተ ነው። ኮፒ ገልብጠህ አይደለም። ብዙ ጻፊዎች ኮፒ ገልብጦ የጻፉት ብዙ ስህተት እንደተፈጠረ አሁን ይታያል። ማስተዋት ቁልጭ አድርጎ እያሳየ ነው አለው። ያልሰራውን እንደሰራ አድርጎ ማስትሬት ያገኛል። ያላወቀውን ጽፎ ከፍተኛ ማስትሬት ዶክትሬት ያገኛል። የማንን ምን አርገሰ ምን ሰርተ እንደ ገበሬ ሞፈርና ቀንበር ገበሬ ራሱ ማንም ሳያስተምረው ሞፈርና ቀንበር ሰርቶ በሬ አርሶ እህል ዘርቶ ነው እሱ ነበረ ማስትሬት ማግኘት የሚገባው። ያልሰራውን የሰውን አስተካክለ ጽፌ ተናግረ ያላየውን ኮፒ አርገ እንዴት ማስትሬት? እውቀት አይደለም ይሄ። የእውቀት መሰረቱ ምን እንደሆነ መለየት ያስፈልጋል። ለማወቅም ደግሞ ብዙ መንገድ ያስኬዳል። ተራራ ላይ ትወጣለህ። ተራራ ላይ ወጥተህ የምትሄድበት መንገድ አጥተህ ወደ ኋላ ተመልሰህ ትጀምራለህ ቁፋሮ። ይቅርታ እኔ አንድ ብዙ አላወራም፣ እዚህ ላይ አበቃለሁ።